ሰላም ሰላም የቻናላችን ቤተሰቦች እንዴት ቆያችሁ? ሁሉ ሰላም? ግሬስ ፋርማዎች ነን። ከባለፈው ደግሞ ፓርት ቱ እየቀጠለውን ሰው ፋንክሽን ኦፍ ፓርኪንግ ማቴሪያል ለማየት እንሞክራለን። እንግዲህ ሁልጊዜ እንደምንላችሁ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። እንግዲህ ባለፈው ፓርት ዋን ላይ ስለ ፋርማሲውቲካል ፓኪንግ ማቴሪያል መሰረታዊ የሆኑ ነገሮችን አንስተን ለማየት ሞክረናል። ፓርት ዋን ያላያችሁ ልጆች ፓርት ዋንን እንድታዩ እናበረታታችኋለን። የዛሬ ደግሞ ዋት አር ሜን ፋንክሽን ኦፍ ዲስ ፋርማሲውቲካል ፓኪንግ ማቴሪያል በአጭር ደቂቃ ለማየት እንሞክራለን። ፋንክሽን ኦፍ ፓኪንግ ማቴሪያል the first one is containment. The containment of the product is the most fundamental function of packing for medicinal products. This requires the packaging not to leak አይደለም ሊክ የሚያደርጉ መሆን የለባቸውም nor allow diffuse plus permeation of the product. እንደዚህ ከእንደዚህ አይነት ኢሹ ጋር የተያዘ ነገር ሊሚቴሽን ሊኖረው አይገባም ማለት ነው። እነዚህ ፋርማሲውቲክ ማቴሪያል የምንላቸው ፕላስ ቱ ቢ ስትሮንግ ኢናፍ ቱ ሆልድ ኮንተንት when the subjected to normal handling. During handling process እነዚህ during distribution transportation ሊሆን ይችላል። እነዚህ ኮንተንታቸው ስትሮንግ ኢናፍ ሆኖ ሜንቴን ማድረግ አለበት ማለት ነው። እነዚህ የምንጠቀማቸው ፋርማሲውቲካል ፓኪንግ ማቴሪያሎች ማለት ነው። ፕላስ ናት ቱ ቢ አልተርድ ባይ ዘ ኢንግሪዲየንት ኦፍ ዘ ፎርሙሌሽን ኢትስ ፋይናል ዶዜጅ ፎርምስ። ፕላስ ደግሞ እነዚህ ፋይናል የሆነ የዶዜጅ ፎርሙ እነዚህ ኢንግሪዲየንቶችን በምንም አይነት ሁኔታ አልተርድ ማድረግ የለባቸውም። ይሄ እንዳይሆን ደግሞ አንድ ካምፓኒ ባለፈውም እንዳወራ ነው ፋርማሲውቲካል ፕሮዳክት ማኑፋክቸር ካደረገ በኋላ ለዛ ፕሮዳክት ሲተብል የሆነ ማኑፋክቸሪንግ from the time of production until the patient consumes እስኪያልቅበት ድረስ የድራጉን or the pharmaceutical product ይሄ ፊዚካል ስቴቢሊቲውንም ኬሚካል ስቴቢሊቲውንም ሜንቴን ከማድረግ አንጻር ትልቅ የሆነ ሚና ስለሚኖራቸው አንድ ፋርማሲውቲካል ማኑፋክቸሪንግ ጥንቃቄ ማድረግ አለበት ማለት ነው። the other function of packing material is the protection. The packing must be protect the product against all adverse external influences that may affect its quality or potency አይደለ። እነዚህ ፓኪንግ ማቴሪያሎች ሌላኛው ሮላቸው ደግሞ ምንድነው? ፕሮቴክት ማድረግ ነው። እነዚህ ኤክስተርናል የሆኑ ኢንፍሉዌንስ ሆኖ የፋርማሲውቲካል ፕሮዳክቱን ኳሊቲውንም ወይም ደግሞ ፖቴንሲውን ሚኒማይዝ እንዳደርጉ ፕሮቴክት ያደርግልናል ማለት ነው። the first one is physical protection, prevent the breakage, crashing or leakage due to the external force during handling, transportation and storage. during አንድ ፋርማሲውቲካል ፕሮዳክት ማኑፋክቸር ከተደረገ በኋላ ምን ሊሆን ይችላል? ሃንድሊንግ፣ ትራንስፖርቴሽን፣ ስቶሬጅ በዚህ ጊዜ ሊክ እንዳደርግ due to the external force። ስለዚህ ሊክ እንዳደርግ እንደገና ብሬኬጅ ክራሽንግ እንዳደርግ እነዚህ ፓኪንግ ማቴሪያሎች እንደ ፕሮቴክሽን ሊያገለግሉ ይችላሉ ማለት ነው። the second one is chemical protection. shield the drug from the chemical degradation due to exposure to oxygen, moisture, light or reactive packing material. እነዚህ ኬሚካል ፕሮቴክሽንን በምናነሳበት ጊዜ ደግሞ አንዳንድ ድራጎች ለኬሚካሎች ምን ሊሆን ይችላሉ? ለላይት ኦር ለኦክሲጂን ኦር ለሞይስቸር ኤክስፖዝድ ከሆኑ በኋላ ዲግሬድ ሊሆኑ ይችላሉ ማለት ነው ኢዚሊ። ኦር ከሪአክቲቭ ፓኪንግ ማቴሪያል ጋር እንትን አድርጎ የምንፈልገውን ፖቴንሲ እና ኢፌክቲቭነስ ሚኒማይዝ ሊያደርጉ ይችላሉ። አንደኛው ፓኪንግ ማቴሪያሉ ምንድነው? እነዚህ ኬሚካል ፕሮቴክሽንን ለፕሮዳክቱ ማድረግ ነው ማለት ነው። the third one is microbial protection. prevent contamination by bacteria, fungi or viruses which could alter the drug efficacy and the post-health risk. ስለዚህ አንዳንዶቹ ደግሞ እንደ አንድ ፋርማሲውቲካል ፕሮዳክት ኦር ድራግ ምን መሆን አለበት? ማይክሮባዮሎጂካሊ ስቴብል መሆን አለበት። ስለዚህ ስቴብል ለመሆን ደግሞ እነዚህ ፓኪንግ ማቴሪያሎች እነዚህ የተለያዩ ማይክሮቢያል ግሮዞች እንዳይኖሩ ምክንያቱም ማይክሮቢያል ግሮዝ አለ ማለት ድራጉ
ኤፊኬሲውን ሚኒማይዝ ያደርጋል። እንደገናም ደግሞ ሌላ አንወንትድ የሆኑ እነዚህ ከሄልዝ ጋር ሪሌትድ የሆኑ ሪስኮችን ሊያመጡ ስለሚችሉ ሰው እነዛን ነገር ፕሪቨንት ከማድረግ አንጻር ትልቅ የሆነ ሮል ይኖራቸዋል ማለት ነው። አዘር ኢዝ ቴምፕሬቸር ኮንትሮል ሳም ሜዲኬሽን ኤግዛምፕል ቫክሲን ኢንሱሊን ሪኳርድ ስፔሲፊክ ቴምፕሬቸር ኮንዲሽን ፓኬጂንግ መስት ኢንሹር ተርማል ኢንሱሌሬሽን ኤንድ ሳፖርት ኮልድ ቼን ሎጂስቲክ ዌን ኒድድ። ስለዚህ እነዚህ ደግሞ በጣም ለቴምፕሬቸር ሴንሲቲቭ የሆኑ ፕሮዳክቶች አሉ። ላይክ እዚህ ቫክሲን ሊሆኑ ይችላሉ፣ ኢንሱሊን ሊሆኑ ይችላሉ። ስለዚህ በጣም ለቴምፕሬቸር እነዚህ ሴንሲቲቭ ስለሆኑ ትንሽ ቴምፕሬቸሩ ከኖርማሉ እነዚህ ፕሮዳክቶች ከሚጠቀሙበት በላይ ከሆነ ኢዝሊ ምን ሊሆኑ ይችላሉ ሰው ሊበላሹ ስለሚችሉ እነዚህ ከተርማል ኢንሱሌሽኖችን እና እንደገና ሳፖርት ኮልድ ዱሪንግ ሎጂስቲክ ሳፖርት የሆነ ኮልድ ቼን የሚፈልጉ ፕሮዳክት አይነቶች ናቸው ማለት ነው። The other one is temper resistance, included the temper evident features such as seals, shrink warps, and breakable caps to prevent unauthorized access or contamination prevent ከማድረግ አንጻር ትልቅ የሆነ ሮል ይኖራቸዋል ማለት ነው። The other one is the compatibility of packaging with the active pharmaceutical ingredient is very important in the maintaining the integrity of the product አይደለ። ስለዚህ ኮምፓቲብል መሆን አለበት እነዚህ ፓኪንግ ማቴሪያሎች ከኤፒአይ ጋር እነዚህ አክቲቭ ፋርማሲቲካል ኢንግሪዲየንት የምንላቸው አሉ አይደለ። ሰው ከነሱ ጋር በተያያዘ ምን መሆን አለበት? ኮምፓቲብል መሆን አለበት ማለት ነው። the other one is safety. so ሴፍቲን ስናነሳ ደግሞ እነዚህ ፓኬጂንግ enhance safety by preventing accidental ingestion. so child resistance packing such as push and turn caps so considered ልናደርግ እንችላለን። ሌላ avoiding medication error, clear labeling plus distinct packing design and a dose measuring device reduce the risk of incorrect dosage administration. The other one is ensuring sterility. so parenteral drug example injectable must remain sterile መሆን አለባቸው አይደል until use. so packing material like glass vials, ampoules and pre-filled syringe ensure sterile መሆን አለባቸው። እነዚህ ኢንጀክተብል የሆኑ ድራጎች ሊሆኑ ይችላሉ። ምን ሊሆኑ ይገባል? ስቴራላይድ ሊሆኑ ይገባል ማለት ነው። እነዚህ ፓኪንግ የሆኑ ማቴሪያሎች። The other one is information. so pharmaceutical packaging provide critical information to healthcare professional and the patient. ስለዚህ እነዚህ ፓኪንግ ማቴሪያሎች ላይ የተለያዩ ኢንፎርሜሽኖችን ልናገኝባቸው እንችላለን። እነዚህ ኢንፎርሜሽኖች ደግሞ በቀላሉ ስለ ፕሮዳክቱ ለሄልዝ ኬር ፕሮፌሽናሉ እንዲሁም ደግሞ ለፔሸንቱ አፕሮፕሪየት በሆነ ወይ ሌበል ተደርገው ይቀመጣሉ ማለት ነው። ሌበሊንግ ሪኳየርመንት መስት ኢንክሉድ the drug name plus active ingredients, strength, dosage, or route of administration, expiry date, and the batch number and the storage condition of the product must ሌበል ሊደረጉ ይገባሉ ማለት ነው። the other one is patient safety information including warning, contraindication, side effect of that product and the usage instruction to ensure proper and safety drug use. እነዚህ ከኢንፎርሜሽን ጋር ተይዘው ሊነሱ የሚችሉ ነገሮች ናቸው ማለት ነው። there are numerous possibility of interaction between primary packing material and the pharmaceutical product, such as the release of chemical from the component of the packing materials. Second one is the release of visible and or sub-visible particle. The third one is the absorption or desorption of pharmaceutical component by the packaging materials. Chemical reaction between the pharmaceutical product and the packing material. The degradation of packaging components in contact with the pharmaceutical product. The other one is the influence of the manufacturing process. Example, sterilization on the containers. The active pharmaceutical ingredient or API should remain within their specific limit over the shelf life of the pharmaceutical product. Finally, packing must meet the following requirement. በመጨረሻ እነዚህ ፓኪንግ ማቴሪያል የሚከተሉትን
ግድ ሊያሟሉ ይገባሉ ማለት ነው። the first one is it must preserve the physical property of all dosage forms and protect them against damage or breakage. This is the one. So the requirement of the packing material. The second one is it must not alter the identity of the product. So the packing material does not, it's not important to alter the identity of the product. The third one is it must protect the product against undesirable or adulterating chemicals, biological or physiological entities. So ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። እንዲሁም ደግሞ እናንተ ለምታውቋቸው ፋርማሲ ተማሪዎች ሰው ሼር እንድታደርጉ እናሳስባለን። ሁልጊዜ እንደምንላችሁ እንደዚህ አይነት ቪዲዮዎችን በቀላሉ አክሰስ ማድረግ ይረዳችሁ ዘንድ የደወል ምልክቱን በመጫን ቪዲዮን ላይክ በማድረግ እንዲሁም ከጠቀማችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናበረታታለን። ግሬስ ፋርማዎች ነን። በተለያዩ ሰው ለኤግዚት ኤግዛም ፕሪፓሬሽን የሚጠቅሙ እንዲሁም ለሲኦሲ ኤግዛም የሚጠቅሙ ሰው ጥያቄዎችን ከና ማብራሪያ እየሰራን አለን። እንዲሁም እናንተ እንዲሰራላችሁ የምትፈልጉትን በኮሜንት ሴክሽናችን ብታስቀምጡ እኛም በዛ ወይ ለመዘጋጀት እንሞክራለን። ዛሬ የነበረን ቆይታ በዚህ ያበቃል። ኔክስት እስክንገናኝ ድረስ ግሬስ ፋርማዎች ነን። ባይ ባይ።